በወሎ ቤት አማራ ከ100 በላይ የአገዛዝ ጦር ጉዳት ያስተናገደበት ከባድ ውጊያ ሲካሄድ በዚሁ ቀጠና ሌላው ውጊያ የወረዳ አመራሩ እርምጃ ተወስዶበታል። በጎጃም የድሮን ጥቃት መፈጸሙም ተሰምቷል። ከ7 በላይ ቀጠናዎች የድሮን ቅኝቱ እንደቀጠለ ነው። ዝርዝር የግንባር መረጃዎቹን ይዘናል። በጎንደር ግንባር ለልዩ ተልዕኮ የተሰራው የአገዛዙ ምሽግ ተሰብሯል። በምሽጉ የአገዛዙ ሰራዊት አንድም ሳይተርፍ ባለበት ሞትና ቁስለኛ ሆኗል። በሸዋ የፋኖ ኃይሎች ድል ቀንቷቸዋል። በአውደ ውጊያ ተሸንፎ በፕሮፓጋንዳ የፋኖ አመራሮችን ስም በማጠልሸት ለቀጠለው አገዛዝ አርበኛ መከታው ማሞ ከዚያው ከትግሉ ሜዳ መልእክት አለው። ይህም ሌላኛው የግንባር መረጃችን ነው። በጋምቤላው ድንበር ተሻጋሪ ግጭት ከፍተኛ ሰብአዊ እልቂት መመዝገቡ ቀጥሏል። በአንድ ቀጠና ብቻ ከ100 በላይ ቁስለኞች ተነስተዋል። ግጭቱ አሁንም እንደቀጠለ ሲሆን ከቁጥጥር ውጭ ስለመሆኑም ተሰምቷል። ዓለም አቀፍ ተቋማት በጉዳዩ ላይ ይዘውት የወጡትን መረጃ በስፋት ቃኝተነዋል። ግብጽ ከጅቡቲ ወደ አሰብ መጥታለች። ኢትዮጵያን የመክበብ የዘመናት እቅዷ በመጨረሻም በአብይ አህመድ የስልጣን ዘመን በመሳካት ላይ ነው። ቀጠናዊ ከበባው ኢትዮጵያውያንን በእጅጉ ያስደነገጠ ሆኗል። እድል አምካኙ የብልጽግናው አለቃ የኢትዮጵያን ተጋላጭነት በእጅጉ ጨምረውታል። በአፍሪካ ቀንድ መረጃችን ዳሰነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በወሎ ቤት አማራ ከ100 በላይ የአገዛዙ ጦር ጉዳት ያስተናገደበት ውጊያ ሲካሄድ በዚሁ ቀጠና ሌላው ውጊያ የወረዳ አመራሩ እርምጃ ተወስዶበታል። በጎጃም የድሮን ጥቃት መፈጸሙም ተሰምቷል። ከ7 በላይ ቀጠናዎች የድሮን ቅኝቱ እንደቀጠለ ነው። በወሎ ቤት አማራ ላስታ ቀጠና በተካሄደ ከባድ ትንቅንቅ ከ100 በላይ የአገዛዙ ጦር ጉዳት ማስተናገዱን የገለጸው አፋብሃ ምኒልክ ዕዝ ነው። ጄኔራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ባደረጉት ውጊያ ከፍተኛ መጠን ያለው ጉዳት ያስተናገደው አገዛዙ ውጊያው እልቂት ሊባል እንደሚችል በግንባር መረጃው ላይ ተመላክቷል። ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ጄኔራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ትንቅንቅና ተጋድሎ በአገዛዙ ጦር ላይ ፍጹም የበላይነትን መውሰድ የቻሉበትን ውጊያ እንደመሩ ያስታወቀው እዙ ከታህሳስ 14 ጀምሮ ለተከታታይ 2 ቀናት በተካሄደው ከባድ ትንቅንቅ ነው ከ100 በላይ የአገዛዙ ጦር ላይ ጉዳት ማድረስ መቻሉን ያስታወቀው። የአገዛዙ ጦር በ5 አቅጣጫ ማለትም ከአስ ከተማ በደጋው ወደ ጭማው አቅጣጫ፣ ከአስ ከተማ ቆልቋል ጊዮርጊስ አቅጣጫ፣ ከብልባላ ላልኪው ኮራዝባይ አቅጣጫ፣ ከይምርሃ አዲስ ዓለም ሽልም ድንጋይ አቅጣጫና ከዶቅሳ ወደ ወይሉ አቅጣጫ አስፍቶ የመጣ ቢሆንም ቀድሞ መረጃው የደረሳቸው የክፍለ ጦሮቹ ወታደራዊ መረጃ ክፍሎች ስትራቴጂካዊ ቦታዎችን በመሸፈን አዲስ ዓለም ፋጭላ ተራራ የሚገኙ 4 ምሽጎችን በመስበር በአገዛዝ ጦር ላይ በሁሉም አቅጣጫ ቀድሞ በማጥቃት ብልጫ መውሰድ መቻሉን አፋብሃ ምኒልክ ዕዝ በአውደ ውጊያ መረጃው ላይ አመላክተዋል። ለተከታታይ 2 ቀናት በተካሄደው እልህ አስጨራሽ ተጋድሎ ከ100 በላይ የአገዛዙ ጦር የጉዳት ሰለባ ሆኖ ወደ ላልኪው ከተማ ለመሸሽ መገደዱን እዙ አክሎ ገልጸዋል። በዚህም የፋኖን ምት መቋቋም ያቃተው የአገዛዙ ጦር ያልታጠቁ ንጹሐን አማራዎች ላይ ጥቃት መሰንዘሩን ከአካባቢው ነዋሪዎች ሰምተናል። 3 የንጹሐንን ቤት ሲያቃጥል ኩራዝባይ ላይ 5 የአርሶ አደሮችን የእህል ክምር በሞርተር ቅንቡላ ጥቃት ማቃጠሉ ተሰምተዋል። በዚህ ግፍ ያረካው የአገዛዙ ጦር ዘው ማርያም ቀበሌ ሲገባ 1 የ5 ዓመት ልጆች አባትንና አንዲት የ2 ልጆች እናትን 2 ንጹሐንን ለፋኖ መረጃ ትሰጣላችሁ በሚል የግፍ እርምጃ እንደወሰደባቸው ተሰምተዋል። ይህ በእንዲህ እንዳለም የሀርቡ ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ ሁሴን መሐመድ በፋኖ ኃይሎች እርምጃ እንደተወሰደባቸው የአገዛዙ ልሳናት ዘግበዋል። አፋብሃ ምኒልክ ዕዝ የልጅ ኢያሱ ኮር አሃዶች ሰሞኑን ከአልብኮ ወረዳ እስከ ጉጉፍቱ ድረስ የዘለቀ ከባድ ውጊያ መካሄዱን የጠቆሙት የአካባቢው ምንጮች በዚህ አውደ ውጊያ በርካታ የወረዳ ካድሬዎችና ወታደሮች ሞትና ቁስለኛ እንደሆኑ ገልጸዋል። ከነዚህ መካከል የሀርቡ ከተማ አስተዳደር ጸጥታ ቢሮ ኃላፊ አቶ ሁሴን መሐመድ ከከተማዋ ጸጥታ አባላት ጋር ሆነው በአልብኮ ወረዳ በተደረገ ውጊያ መገደላቸው ተሰምተዋል።
አመራሩ በውጊያ መሞታቸውን የገለጸው የሀርቡ ከተማ ብልጽግና ጽሕፈት ቤት በሀዘን መግለጫው ላይ የከተማ አስተዳደራችን የጸጥታ አመራር የሆነው ሁሴን መሐመድ በአልብኮ ወረዳ በተደረገ ውጊያ በመገደሉ ከባድ ሀዘን ላይ ወድቀናል ብለዋል። የሀርቡ ከተማ አስተዳደር ጸጥታ ቢሮ ኃላፊውን ጨምሮ በወሎ ቤት አማራ በርካታ የወረዳ አመራሮች በውጊያና በልዩ ኦፕሬሽን ሞትና ቁስለኛ መሆናቸው ቀጥሏል። ከ2 ቀናት በፊት በምዕራብ ወሎ ቀጠና በሁለት ወረዳ አመራሮች ላይ ጥቃት የተፈጸመ ሲሆን በጥቃቱም አጃቢዎቻቸው ሲገደሉ አመራሮች ክፉኛ መቁሰላቸው ይታወሳል። በሌላ መረጃችንም በጎጃም ቡሬ ዙሪያ ደረቋ የተሰኘ ቦታ ላይ የድሮን ጥቃት መፈጸሙ ተሰምተዋል። ጥቃቱ የተፈጸመው የከብት ገበያ አካባቢ መሆኑ የተሰማ ሲሆን የጉዳት መጠኑ ዝርዝር መረጃ እስካሁን አልታወቀም። በእግረኛ ሰራዊት አልችል ያለው የብልጽግናው አገዛዝ ድሮንን የውጊያ ኃይል ብልጫ በማድረግ ንጹሐንን ጭምር ኢላማ ያደረገ ጥቃት አጠናክሮ ቀጥሏል። በዚሁ የጎጃም ቀጠና ዛሬ ታህሳስ 16 ቀን ማለዳ በጎጃም ሰከላ፣ ፈልቃ፣ ጃቢ ጠህናን፣ ቡሬ ዙሪያ፣ ደንበጫ፣ ማቻከል፣ ደብረ ኤልያስና ሌሎች አካባቢዎች ላይ ተከታታይ የድሮን ቅኝት በማድረግ ላይ መሆኑን፣ ይህንን ተከትሎም በአካባቢዎቹ የሚገኙ ንጹሐን ስጋት እንደገባቸው ከቤታቸው ወጥተው ወደ ጫካ ለመግባት የተገደዱ እንዳሉም ሰምተናል። በጎንደር ግንባር ለልዩ ተልዕኮ የተሰራው የአገዛዙ ምሽግ ተሰብረዋል። በምሽጉ የአገዛዙ ሰራዊት አንድም ሳይተርፍ ባለበት ሞትና ቁስለኛ ሆኗል። በሸዋ የፋኖ ኃይሎች ድል ቀንቷቸዋል። በአውደ ውጊያ ተሸንፎ በፕሮፓጋንዳ የፋኖ አመራሮችን ስም በማጠልሸት ለቀጠለው አገዛዝ አርበኛ መከታው ማሞ ከዚያ ከትግሉ ሜዳ መልእክት አለው። የፋኖ ኃይሎች በጎንደር አስደናቂ ኦፕሬሽን ፈጽመዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዞብል ጃኖ ክፍለ ጦርና በጌ ምድር ክፍለ ጦር በጋራ በሰሩት ኦፕሬሽን የአገዛዙ ምሽግ ተሰብረዋል። ሰራዊቱን ባለበት ሞትና ቁስለኛ ሆኖ ከፍተኛ ቁጥር ያለው ኃይል ጉዳት ማስተናገዱን የእዙ ህዝብ ግንኙነት መምሪያ ኃላፊ አርበኛ ኪሩቤል ጎቤ ለጣና ዘጋቢ አረጋግጧል። ጭልጋ ወረዳ ጫንድባ ከተማ መሽጎ የነበረው የአገዛዙ ሰራዊት ከምሽጉ ሳይወጣ መብረቃዊ ጥቃት ተሰንዝሮበታል ያለው አርበኛ ኪሩቤል ውጊያው በአፋር ጎንደር ጠቅላይ ግዛት እዝ ዞበል ጃኖ ክፍለ ጦርና በጌ ምድር ክፍለ ጦር በጋራ በሰሩት ኦፕሬሽን እንደተመራ አረጋግጧል። ከፍተኛ ሰራዊቱን ያጣው የብልጽግናው አገዛዝ በከፍተኛ ድንጋጤ ላይ ይገኛል ሲልም አስረድተዋል። ጫንድባ ከተማ የመሸገው የአገዛዙ ጦር ዋና ተልዕኮ የአፋር ተቀዳሚ ምክትል ሊቀመንበርና የጎንደር ጠቅላይ ግዛት እዝ ዋና አዛዥ የሆነውን አርበኛ ደረጀ በላይን፣ አርበኛ ሰለሞን አጠናን፣ አርበኛ ሸርብን የመሰሉ የፋኖ አመራሮችን የመግደል ተልዕኮ ይዞ ያደፈጠ ኃይል እንደነበረ፣ ሆኖም ግን በፋኖ ኃይሎች የተጠና ኦፕሬሽን በዛሬው ዕለት ከፍተኛ የተባለ ጉዳት ማስተናገዱ ነው በግንባር መረጃው ላይ የተመላከተው። ይህ በእንዲህ እንዳለም በሜዳ ያጣውን ድል በፕሮፓጋንዳ ለመሸፈንም የፋኖ ከፍተኛ አመራሮች ላይ የስም ማጥፋት ዘመቻውን አጠናክሮ እንደቀጠለ ነው። በጉዳዩ ላይ የፋኖ አመራሮች ለአማራ ሕዝብና ለመላው ኢትዮጵያ የህልውና ትግሉ ደጋፊዎች የትግሉን ዓላማና ከፍታ በተግባራዊ ምላሽ በማስረዳት ላይ ናቸው። የአፋር ሸዋ ጠቅላይ ግዛት እዝ መሪ አርበኛ መከታው ማሞ በህልውና ትግሉ የትግል ዓላማ ዙሪያ ባስተላለፈው ጠንካራ መልእክት እንዲህ ይላል። ቤታችን ማንም ቀስቅሶን አልወጣንም። ልንታገል የወጣን የአማራ ሰቆቃ ገፍቶን ነው፣ ስለታረድን ነው፣ ስለተጨፈጨፍን ነው እንጂ እኛ ሌላ ምንም አይነት ዓላማ የለንም። ምናልባት መንግስት አቅም አንሶት ከሆነ ብለን ልናግዘው ተነሳ። ዞሮ ግን ወደ ላያችን ሲመጣ መንግስት እንደሚያስጨፈጭፈን፣ መንግስት እንደሚያሳድደን አወቀን። በመላው ሀገሪቱ የሚደረገው ትርምስ፣ የሚያልቀው ህዝብ፣ የሚቃጠለው ከተማ፣ የሚወድመው ንብረት፣ የሚዘረፈው ባንክ በመንግስት ትዕዛዝ መሆኑን ዛሬ ተረድተናል በማለት የአገዛዙን የዘር ማጥፋት ዓላማ ያለውን ጦርነት ገጽታ ገልጾታል። የብልጽግናውን አገዛዝ ታግሎ ከማሸነፍ ውጪ ሌላ አማራጭ እንደሌለም አስረድተዋል። የጋምቤላው ግጭት ከፍተኛ ሰብአዊ እልቂት ተመዘገበበት። በአንድ ቀጠና ብቻ ከ100 በላይ ቁስለኞች ተነስተዋል። ግጭቱ አሁንም እንደቀጠለ ሲሆን ከቁጥጥር ውጭ ስለመሆኑም ተመላክተዋል። በጋምቤላ ክልል ከቀጠለው ግጭት ጋር በተያያዘ በርካታ ሲቪሊያን ሰዎች ጉዳት የደረሰባቸው መሆኑ ታውቋል። ከደቡብ ሱዳን ስደተኞች ጋር በተያያዘ በአካባቢው ስራ ላይ ያለው ዓለም አቀፍ ድንበር የለሽ ሐኪሞች ቡድን በትናንትናው ዕለት በአንድ ቀጠና ብቻ ከ100 በላይ ሰዎች በጦር መሳሪያ ቆስለው ወደ ሕክምና ተቋማት መሄዳቸው
መያዛቸውን አስታውቋል። በክልሉ ከህዳር 28 ቀን ጀምሮ በኢንታግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች ግጭት መፈጠሩ ይታወሳል። በግጭቱ የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጁሉ ጨምሮ በርካቶች ህይወታቸው ካለፉት መካከል በቀዳሚነት ይጠቀሳሉ። ዓለም አቀፍ ድንበር የለሽ የሐኪሞች ቡድን ባወጣው መግለጫው በትናንትናው ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋም መምጣታቸውን፣ በሚቀጥሉት ቀናት ግጭቱ ከቀጠለ በርካቶች ይሞታሉ ብሎ እንደሚጠበቅ ስጋቱን አመላክተዋል። ቡድኑ ትናንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባሳወቀበት መግለጫው ሌሎች የውጊያ ቀጠናዎች ላይ ስለደረሰው ሰብአዊ ጉዳት ያለው ነገር የለም። ባለፈው ሳምንት ረቡዕ ዕለት በግጭቱ ለቆሰሉ በርካታ ታካሚዎችን ኩሌ የስደተኞች መጠለያ ውስጥ የህክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን የገለጸው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁ ብለዋል። ግጭቱ ከጀመረ ወዲህ የበርካታ ሰዎች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ህክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ ስጋቱን አስቀምጧል። ቡድኑ በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ህክምና አገልግሎት ማቆሙንና ሌሎች የህክምና አገልግሎቶችንም መስተጓጎላቸውን ጠቅሷል። የሲቪሎች ደህንነት በጥልቅ እንዳሳሰበው ቡድኑ ያስታወቀ ሲሆን የታካሚዎች የጤና ባለሙያዎችና የህክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። በጉዳዩ ላይ በተከታታይ እንደዘገብነው የጋምቤላው ግጭት ቀጠናዊ ገጽታ ወደ መያዝ የተሻገረ ሲሆን የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው ገብተው ውጊያው እንደቀጠለ ነው። ታጣቂዎቹ በኢትዮጵያ ድንበር እስከ 40 ኪሎ ሜትር ዘልቀው በመግባት ከዋና ከተማዋ ጋምቤላ በ80 ኪሎ ሜትር ውጊያ በማካሄድ ላይ ይገኛሉ። እንዲህ ያለ ቀጠናዊ ትርምስ ውስጥ የምትገኘውን ሀገር የሚመራው ብልጽግና በህዝብ ግብር በሚተዳደሩ ሚዲያዎች በመቶዎች የሚቆጠሩ ዜጎች እያለቁበት ያለውን ጉዳይ ለህዝብ መረጃ ከማድረስ ተቆጥበዋል። እንዲያም ሆኖ በክልሉ በቀጠለው ግጭት የተነሳ የሰዓት እላፊ የእንቅስቃሴ ገደብ መጣሉን የብልጽግና ልሳናት ሲዘግቡት ተስተውሏል። ጄኔራሉ ወደ ቱርክ ሊያመሩ ነው። የፈጥኖ ደራሽ ጦሩን የመሳሪያ ምንጭ ማድረቅ ካልተቻለ ከፊት ለፊት ትልቅ አደጋ መኖሩን ያመኑት ጄኔራሉ በተለይም የአብይ አህመድ አገዛዝ የውክልና ጦርነቱ ዓለም አቀፍ እንዲሆን የጦር ማሰልጠኛ መስጠቱ እንዳሰጋቸው የአፍሪካን ኢንተለጀንስ ዘገባ አመላክተዋል። የተባበሩት አረብ ኤምሬትስ የምታስታጥቃቸው የሱዳን ፈጥኖ ደራሽ ጦርና የአብይ አህመድ አገዛዝ በቀጠናው ተጨማሪ የጦርነት ስጋት መፍጠራቸው ተጨባጭ ሆኗል። ኤምሬትስ በሱዳን የጄኔራል ዳጋሎን ጦር፣ በኢትዮጵያ ደግሞ የአብይ አህመድን የጦርነት ፖሊሲ በማገዝ መሳሪያ በማስታጠቅ ላይ ናት። ከሰሞኑ መነሻውን ከተባበሩት አረብ ኤምሬትስ ግዛት ያደረገ ግዙፍ የጦር መሳሪያ ጫኝ አውሮፕላን ባህር ዳር አየር ማረፊያ ማረፉን መዘገባችን ይታወሳል። ግዙፉ ጦር መሳሪያ ባልተለመደ ሁኔታ ባህር ዳር ያረፈበት ዋና ዓላማ በሁለት ምክንያት ሊሆን እንደሚችል ተጨማሪ ወታደራዊ መረጃዎች ወጥተዋል። አንደኛው የአገዛዙ ሰራዊት በፋኖ ኃይሎች በመሸነፍ ላይ ስለሆነ በአየር የበላይነት ለመያዝና የድሮን ጭፍጨፋውን አጠናክሮ ለመቀጠል የሚል ሲሆን፣ ሁለተኛው በቤንሻንጉል በኤምሬትስ እየተቋቋመ ካለው ወታደራዊ ካምፕ ጋር የተያያዘ ነው። ይህም የሱዳን ጦርነት ወደ ኢትዮጵያ የመስፋቱን አይቀሬነት ያሳያል። በተመሳሳይ መረጃም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ጦርነት ወደ ኢትዮጵያ ሊስፋፋ እንደሚችል ማስጠንቀቂያ መስጠቱን ተከትሎ የሱዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃን የአብይ አህመድ አገዛዝን በስጋት ማየታቸውን አፍሪካን ኢንተለጀንስ ዘግቧል። ጄኔራሉ ትኩረታቸውን ወደ ኢትዮጵያ ድንበር ማዞራቸውንም ዘገባው አመላክተዋል። የፈጥኖ ድራሽ ጦሩ ኤልፋሽር የድንበር ከተማዋን በመቆጣጠሩ ብሔራዊ ጦሩ ስጋት ላይ እንደሚገኝ ዘገባው አትቷል። አልቡርሃን ከቁጥጥራቸው ውጭ በሆነውና በኢትዮጵያ ሱዳን ድንበር አካባቢ በሚገኘው ግዛት አዲስ የጦር መሳሪያ መተላለፊያ ኮሪደር ተቀናቃኛቸው እንደሚያገኝ በማረጋገጣቸው ስጋታቸው ጨምረዋል። ጄኔራሉ የሱዳን ጦርነትን ለመቋጨት ዋነኛው አማራጭ ተኩስ አቁም ሳይሆን የፈጥኖ ደራሽ ጦሩን የመሳሪያ ምንጭ ማድረግ ነው ይላሉ። እንዲያም ሆኖ በአረብ ኤምሬትስ የሚደገፈው የጄኔራል ሞሐመድ ሀምዳን ዳጋሎ ጦርን ለማጠንከር ሌላኛው የኤምሬትስ ተወካይ የአብይ አህመድ አገዛዝ በኢትዮጵያ ግዛት ወታደራዊ ማሰልጠኛ ቦታ መስጠቱ ለከፍተኛ ስጋት የዳረጋቸው ጉዳይ ሆኗል። ከዚህ ጋር ተያይዞ ጄኔራሉ ከሳውዲ አረቢያና ካይሮ መልስ ወደ ቱርክ ሊያመሩ መሆናቸው ታውቋል። ጄኔራል አብዱል ፈታህ አልቡርሃን ከሰሞኑ በተካሄዱት የዳርፉርና የኮርዶፋን አካባቢ ከባድ ውጊያ
ውጊያዎች ጦራቸው ድል አልቀናው። ወሳኝ የተባሉ ግዛቶችን በጀነራል መሐመድ ሀምዳን ዳጋሎ ተነጥቀዋል። በዚህ ምክንያት ጀነራሉ የሌሎችን ወታደራዊ እገዛ በመፈለግ ወደ ቱርክ አንካራ አምርተው ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር የሚመክሩ መሆኑ ተሰምተዋል። ከሱዳን የውክልና ጦርነት ጋር በተያያዘ ባለው የኃይል አሰላለፍ ቱርክ የጀነራል አብዱልፈታህ አልቡርሃን ደጋፊ መሆኗን ግልጽ ያደረገችበት አጋጣሚ ሆኖ ተዘግቧል። የአሁኑ የጀነራል አብዱልፈታህ አልቡርሃን የቱርክ አንካራ ጉዞ የጦር መሳሪያ ድጋፍን ጭምር ያካተተ ሊሆን እንደሚችል ተገምተዋል። በጦር መሳሪያ ድጋፍ ሀገራቸውን የውክልና ጦር ሜዳ አድርገው የቀጠሉት ሁለቱ የሱዳን ተፋላሚ ጀነራሎች በድሮን ጭምር በመፋለም ላይ መሆናቸው ይታወቃል። ከዚህ አንጻር ቱርክ በድሮን ምርቶቿ እውቅናን ያተረፈች ሀገር በመሆኗ የአሁኑ የጀነራል አብዱልፈታህ አልቡርሃን ጉዞ ከዚሁ ዓላማ ጋር የተያያዘ ነው። የኮርዶፋንና የዳርፉር ውጊያዎች የሱዳን ጦር ሰራዊት በጀነራል መሐመድ ሀምዳን ዳጋሎ ጦር ብልጫ ከተወሰደበት ወዲህ ጀነራሉ ስጋት ላይ ናቸው። ግብጽ ከጅቡቲ ወደ አሰብ መጣች። ኢትዮጵያን የመክበብ የዘመናት እቅዷ በመጨረሻም በአብይ አህመድ የስልጣን ዘመን በመሳካት ላይ ነው። ቀጠናዊ ከበባው ኢትዮጵያውያንን በእጅጉ ያስደነገጠ ሆኗል። በአብይ አህመድ አገዛዝ የመወረር ስጋት የገጠማቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስትራቴጂካል አጋራቸው የሆነችው ግብጽን ወደ አሰብ ስበው ማስገባታቸው ዘናሽናል ጋዜጣ ዘግበዋል። ዘገባው ግብጽ አሰብን ጨምሮ በጅቡቲ በኩል ኢትዮጵያን መክበቧ በመረጋገጥ ላይ መሆኑን አትተዋል። የአብይ አህመድ አገዛዝ ዲፕሎማሲያዊ ውድቀትን ተከትሎ ግብጽ ኢትዮጵያ ላይ ባነጣጠረው የተጠናከረ ዘመቻዋ በኤርትራ ላይ በጅቡቲ በኩል በአሳሳቢ ሁኔታ መገስገሷን ዘገባው በሰፊው አመላክተዋል። ኢትዮጵያ ግንባታውን ባጠናቀቀችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሟን ስታሰማ የቆየችው ግብጽ የብልጽግናውን አገዛዝ ዲፕሎማሲያዊ ክፍተትን ተመርኩዛ በቀይ ባህር በኩል እየከበበች ነው። ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት መፈጸሟን ዘገባው አመላክተዋል። ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ የፈጸመችው የስምምነት ፊርማ አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አትተዋል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብኤል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸው በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን በማስታወስ መጪው ጊዜ ለኢትዮጵያ የፈተና መሆኑን አመላክተዋል። በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረችው ግብጽ ኢትዮጵያ ወደ ቀይ ባህር እንዳትደርስ ለማድረግ ቆርጣ መነሳቷን የሚተነትነው ዘናሽናል ከአንድ ወር በፊት ፕሬዚዳንት ኢሳያስ አፈወርቂ በካይሮ ለ5 ቀናት የስራ ጉብኝት ባደረጉበት ወቅት ስምምነቱ መፈጸሙን አስታውሶ ግብጽና ጅቡቲ በከፍተኛ ባለስልጣናት መካከል መፈራረማቸውን አብራርተዋል። በስምምነቶቹ ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ዘገባው ገልጿል። ኢትዮጵያ ከኤርትራ በጋራ በሰላማዊ ግንኙነት በሰጥቶ መቀበል መርህ የወደብ ተጠቃሚ መሆን የምትችልበት እድል በመምከር ላይ የሚገኘው በአብይ አህመድ ጦረኛ ፖሊሲ የተነሳ እንደሆነ የጉዳዩ ተከታታዮች እምነት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር